እና እኛ ደግሞ እንግዲህ በእኔና በብሩኬ ስም ስጦታው ማለት ነው። የኛ ስማርት ነን ባዮች አንድ ነገር ላስረዳችሁ መጥቻለሁ። ብሩክ ስማርት አይደለም፣ ሃይሚ ስማርት ናት። ራሱ ገዝቶ ግዴታ እኔና ሃይሚ ገዛንልሽ ስላላለ እሷ ደግሞ እሷ የገዛችውን ስጥልኝ በማለቷ ያስቀናችሁ ሰዎች ቆንጆ ነው። ምን አገባሽ ታዲያ? አጥበሹ ጠጪ። ምን ነው ምን አገባሽ? እኔ ምለው ናኔሻ ወለደች እኮ እች ልጅ ወልዳለች። ነይና ጠይቂያት ባለች ቆንጆ ነው። ያንቺም ቆንጆ ነው። አያያዝ ቻይበት አንቺም ቆንጆዬ ነሽ ማለት ነው። ለናንዬና ለሀብትሽ መልስ የለኝም። ተጋቡልን ነው የምንለው። ኧረ ውሸቴን ነው። በፈለጋችሁ አተጋቡ፣ መብታችሁ ነው። እኔ የመጣሁት ስለ ሃይሚ ስማርት መሆንና ስለ ብሩኬ ስማርት አይደለም የሚለውን ነገር ላስረዳችሁ ነው የመጣሁት። እንዲሁም ደግሞ ትናንትና በተሰጠው ስጦታ ብዙዎቻችሁ ብሩክን ዝቅ ያደርጋችሁ መስሏችሁ ብዙ ነገር እየጻፋችሁ ትፖስታላችሁ ማለት ነው። ብሩክ በባለፈው እናቱ ቤት ሄዶ ነጠላ ገዛ። ነጠላ ገዝቼልሻለሁ ፈታ በይ አለ። ብሩክ ራሱ እንደገዛው ስላወቀ ማለት ነው። ትናንትና ደግሞ ሃይሚ ራሷ ገዝታ አንተ ስጥልኝ አለች። አንተ ስጥልኝ ከምትል እሷ ራሱ መስጠት ትችላለች። እዚህ ጋር እሱ ምንም አይመለከተውም እኮ ትናንትና መጀመሪያ ትውውቅ ስለሆነ ስጦታ ይዞ መጣ አልመጣ ምንም አይመለከተውም። ትናንት ሊወቀስም አይገባም ሲጀመር ማለት ነው። እና ዛሬ አንዳንድ ነገር ልላችሁ መጥቻለሁ። ስለ ሃይሚና ስለ ብሩክ መካከላቸው ላይ እንቅፋት እንዲሆን ሳይሆን ኮመንታተሮች ስለጻፋችሁልኝ እንዲገባችሁ ብዬ ነው ይሄን ነገር የምናገረው ማለት ነው። ውድ ቤተሰቦች ቅር እንዳይላችሁ። ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? ሀለው እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ነው በኔ ጋር ያለ ሰላም እናንተ ጋርም ሰላም ይሁንላችሁ የኔ ውድ ቤተሰቦች። ዛሬ አንድ ነገር ላስረዳችሁ አልቻለሁ ማለት ነው። እሱ ምንድነው? ሃይሚ ስማርት ናት፣ ብሩኬ ስማርት አይደለም ተባለ። ኦ ማይ ጋድ አውቃችሁ ሞታችኋል። ብሩክ ሲጀመር ማለት ነው ስማርትነት ምንድን ነው? ስማርትነት ልንገራችሁ፣ እኔ ላስረዳችሁ በማውቀው መንገድ ማለት ነው። አንድ ሰው ራሱ ገዝቶ ስጦታ ተነስታ ስጥልኝ ስላለ ስማርት ሊባል አይገባም። በሌላ ስራው ስማርት ነው አውቃለሁ፣ ይሄንን ማለት ነው። ግን ይሄንን ስላደረገ እሱ ስማርት፣ ሃይሚ ስማርት ናት፣ ብሩክ ስማርት አይደለም አይባልም። ስማርትነት ልንገራችሁ፣ ብሩኬ ራሱ ገዛ ያነጠላ ለእናቱ ገዝቼልሻለሁ ፈታ በይ ብሎ ሰጠ። ብሩኬ ድብቅብቅ ነገር አያውቅም፣ ግልጽ ነው። ሃይሚ ትናንትና ለእናቷ ራሷ ገዛች ነጠላ ቀሚስ ገዛች። ያኔ አብረን ገዛንልሽ ስትል እሱን እያሳፈረችው ነው እንጂ ያኔ የጠቀመችው አይደለም። እኔ በበኩሌ ሳየው ማለት ነው። እሷ ነች የገዛችው ስጦታውን። ኦልሬዲ እናቴ ዛሬ ብሩክን ላስተዋወቅሽ ነው የመጣሁት፣ እሱ ምንም አይነት ነገር አልያዝኩም በባዶ እያለ ስለሆነ ያው እንዳትቀየሚው፣ በሌላ ጊዜ ግን ማግኘት ትችላለህ ብላለች። በሌላ ጊዜ ግን የፈለግከውን ነገር ማድረግ ትችላለህ ብላለች። በሌላ ጊዜ መጠበቅ። ትናንትና ግን እናቴ እኔ ግን ይሄን አድርጌልሻለሁ እና ሁለታችንንም መረቄን ብላ እሷ ራሷ ተነስታ ብትሰጥ አንድ ነገር ነበረ። ነገር ግን ብሩኬ እዛ ጋር ከመከራከር ብሎ ውስጡ እያወቀ አፉን አፍኖ ተነስቶ ሰጠ። ምክንያቱም መከራከር አይጠበቅበትም። ላስረዳችሁ ለእናንተ ለሃይሚና ለብሩኬ ያኔ እንትን እያልኩ አይደለም። እኔ ሃይሚን እንትን እያልኩ አይደለም። እዚህ ጋር ለኮመንት ለጻፋችሁ ሰዎች ነው እንድትረዱ ነው፣ ለእናንተ ነው ይሄ ቪዲዮ ማለት ነው። እውነቱን ማስመሰል ነው ወይስ ውሸቱን መደበቅ የሚቀለው? ስለዚህ ብሩኬ ትክክል ነው። የገዛውን እንዲህ አድርጌልሻለሁ ፏበይ አለ እናቱን። ሃይሚ ደግሞ የመጀመሪያ ትውውቅ ነው። ብሩኬ መጣ ባዶ እጁን የመጣው። ስለዚህ አይፈረድበትም። ከዚህ በፊት ለአባቷ ስንት ነገር አድርጓል። ባይ ዘ ወይ ማለት ነው ለበዓል ማለት ነው ሃይሚ ብሩኬ ሳያውቅ ሙሽዬን በምን አይነት ነገር ሰርፕራይዝ እንዳደረገቻት ብታውቁ፣ ያደረገችላትን ነገር ብታውቁ ትበሏት ነበረ። እግዚአብሔር ነው የምላችሁ። ብሩኬ ሃይሚ ሳታውቅ ጋሽዬን ምን እንዳደረገለት ብታውቁ እዚህ ጋር እናንተ ተበሏቸው ነበር፣ ሁለቱንም ማለት ነው። እነሱ ያኔ ስማርትነታቸውን ይተዋወቃሉ። እናንተ ግን በዚህ በትንሽ ነገር ብሩኬ ስማርት አይደለም፣ ሃይሚ ግን ስማርት ናት አልሽ እንዲለካ። ኧረ ተይ እንጂ አልቀረብሽም። ለይተሽ ሞተሻል። ደግሞ ወንድምሽ ስማርት አይደለም ስለዚህ ስማርት አባሽ ጥፋና። ስማርት ማለት የራስ ያልሆነን ገንዘብ ዋሽታ ስጥልኝ ማለት ነው። ይሄ ነው ስማርትነት የሚያስብል አይደለም። በእርግጥ ሃይሚ እንደዛ ያለችበት ምክንያት የራሷ ምክንያት ይኖራታል። ያው እሷ አሰጣጡ ላይ ነው የተሳሳተችው ሃይሚ ማለት ነው። ብሩኬ ዛሬ ላስተዋውቅሽ ነው የመጣሁት፣ ምንም ይዞልሽ ምንም ስጦታ አልያዝኩም ብሎ እየተሳቀቀ ነው በባዶ ይሄ ስላለ ማለት ነው። ቀጣይ ግን ማግኘት ትችላለህ ቀጣይ ብለዋለች። ይሄንን
ዛሬ ግን እኔ ስጦታ ገዝቼልሻለሁ ለእናቴ እና ስጦታው ይሄውልሽ ብላ እሷ ብድግ ብላ ጎንበስ ብላ ሰታ ሁለታችንንም መርቂን። በቃ ይሄ በቂ ነበር። ስማርትነት ይሄ ነው። ኦኬ። ግን ከሰው ላይ ስተት ከብረ ላይ ዝገት አይጠፋም። ይሁን ችግር የለውም። ግን ብሩኬ ስማርት አይደለም ሃይሚ ስማርት ናት የሚያስብል ነገር የለም። ገባችኋ? የለም። የምሬን ነው የምላችሁ። እናንተ አታውቁም። ይቺ ጥቃቅን ነገር የምትወጣውን ነገር እያያችሁ አስተያየት ልትሰጡ አትችሉም። ገባችሁ? ይሄንን ተረዱ። እውነቴን ነው። ለበዓል ማለት ነው። እነዚህ ልጆችማ ድንቅ ናቸው። እግዚአብሔር ድንቅ እንትን ምንድነው የቡታጅራ ግሩፓቸው ላይ የቴሌግራም እንትናቸው ላይ ማንም ጋር አላየሁትም። ይታያል ብዬ ጠብቄ አልታየም። እኔ በነገራችን ላይ የነሱ ግሩፕ ውስጥ የሆነ ፎቶ ሲፖስት ቪዲዮ ሲፖስት ካላየሁ አላወጣም እኔ እና ገርሞኝ በቃ ወይኔ እንዴት አይወጣም እያልኩ ይሄ ድብቅ ነው ማለት ነው። እስካሁን ድረስ አልወጣም። እናንተ ሳታውቁ ብዙ ነገር ለማውራት አትሞክሩ። የምሬ ነው። እቺ ጥቃቅን ነገር ናት። ስተት ያለበትን ነገር ሳታዩ ሳታጣሩ የሆነ ለመፍረድ አትቸኩሉ። እዚህ ጋር አሁን ትክክለኛው ነገር ትክክል ከሆነ ስጦታ የገዛው ሰው ነው ዝቅ ብሎ መስጠት ያለበት እንጂ ያልገዛለትን ሰው አብሬ ያለ ስላለ ስማርት አያስብልም። እኔ እንደዛ ነው የማስበው በእኔ ቦታ። ብሩኬ ደግሞ ለእናቱ ራሱ ስለገዛ ነጠላውን ገዝቼልሻለሁ አለ። ግን እዛ ጋር እኔና እሷ ገዝተን ነበር ስላላለ ስማርት አይደለም። ኧረ እባክሽ ውሃ ጠጪ እንዴ! በገንዘቡ ገዛ ሰጣ በቃ። ሃይሚ ግን ለራሷ ለሙሽዬ በራሷ ያደረገችውን ለበዓል አታውቁም እናንተ። ብታውቁ ትበሏታላችሁ በእርግጠኝነት። ብሩኬ ለጋሽዬ ምን እንዳደረገ ብታውቁ ትበሉታላችሁ። ግን ያው እነሱ ፈጣሪ ይጠብቃቸው። ለማንኛውም ግን ይሄን እንድታውቁ ፈልጌ ነው በብሩክና በሃይሚ ዛሬ የመጣሁት። ቤተሰቦች በደንብ አዳምጡና በደንብ የሱንም ቪዲዮ ሄዳችሁ እሷንም ትላንት ያለችውን ነገር አዳምጡ። እኔ አሁን ወንድምሽ ስማርት አይደለም አስተሳሰብ ይጎለዋል ስላለች ነው ይሄን መልስ የሰጠሁት እንጂ ሃይሚን ላይ ጥላቻ ኖሮኝ ለሃይሚ አይደለም። ይሄ መልስ አይደለም። በደንብ አዳምጡኝ። ኮመንት ለጻፋችሁት እንድትረዱ እንዲገባችሁ ነው። ይሄን ለዛ ነው የተናገርኩት። ገባችሁ? እና ስማርትነት በዚህ አይደለም። ብሩኬማ ስማርት ባይሆን ኖሮ ሃይሚም ብሩኬም እስካሁን ገደል ገብተው ነበር። የብሩኬ ስማርትነት እኮ መሰለኝ እዚህ አንድ አመት ሙሉ እንደዚህ ቀጥለጥ ብሎ ቤተሰብ ድረስ እስከ ጥግ ድረስ እስከ መኝታ ቤት ድረስ የገባው ብሩክ። ምን ሆናችሁ ነው እናንተ? አንዳንዴ አስቡ እንጂ እስኪ የትኛው ወንድ ነው በጥሩ ስነ ምግባር ከልጃቸው ጋር ጓደኛ ሆኖ ማለት ነው ምንም ነገር ሳይኖር እስከ ጥግ ድረስ ተፈቅዶለት የገባ? ትናንትና እኮ ማለት ነው ልጄ ምንድነው ሃይሚ ተቀመው ምናምን ስትል አንተም ልጄ ነህ ስትል ማዘር ማለት ነው ባንዳፍ ልጄ ነህ አንተም ከዚህ በኋላ እንዲህ ብለህ አይሰማህ አትበል እኮ ነው ያለችው ማዘር ማለት ነው። ገባችሁ? ይሄን እንኳን ያያችሁ ዛሬም ተስፋ ትቆርጡም እንዴ? አረ ወይኔ ጉዴ ፈላ። እናንተስ እንዴት ይገባችኋል? ወይኔ ይሄ በሚያወፍረው ማር እየበጠበጥን አንዳንድ ማንኪያ መስጠት አለብን። ይሄ ለማይገባችሁ ሰዎች ማለት ነው። ቤተሰቦች አይመስላችሁም? እና ስለ ብሩክና ስለ ሃይሚ ያለኝ አመለካከት ይሄን ይመስላል። ሌላው አመለካከቴ ስምርዬ እንግዲህ በቅርቡ የኔ ድንቡሽቡሽ ስምርዬ የኔ ቆንጆ የቡቡ ቆንጆ እህት በቃ በቅርቡ ከነ ሄኖክና ከነ ፍፄ ጋር ጥሩ አቀባበል እየነበራቸውና እየሰሩ ነበረ። ባይዘወይ ምን እንደተፈጠረ አላውቅም። መለያየት አለብን እንደዚህ ባይዘወይ የስራው ባህሪ ሊሆን ይችላል። ነገር ግን ምንም የሚያሳምነኝ ነገር አጣሁኝ። ምክንያቱም ጠሯት መለያየት አለብን አሉ፣ ተለያዩ። ማንኛው አካል እንደሆነ ከፍጹምና ከሄኖክ ጋር እንዳትሆን የሚያደርጋት ማንኛው አካል እንደሆነ አልታወቀም። እንግዲህ በሳምሪ ህይወት ውስጥ የሚጠረጠረው ቤኪ ነው። ቤኪ ደግሞ ያው ብዙ ጊዜ እንግዲህ ቪዲዮ ላይ አይመጣም። ኢንስታግራም ላይ ግን ይፖስታል። ኢንስታግራም ላይ የሚፖስታቸው ፖስቶች ሆድ የሚያስብስ ነገር ነው። ምን ሆነ ነው ተብሎ ሲጠየቅ አይናገርም። እንግዲህ ብዙ ሰው ወደ ሚዲያ ላይ ሊናገር የማይፈልገው የራሱ ውስጡ ያስቀመጠው ነገር የራሱ ሚስጥር ውስጡን እየጎዳው የሚያስቀምጠው ነገር ይኖራል ብዬ ነው የማስበው። እንግዲህ አላቅም። ያው ካሜራ ላይ ደስተኛ ሆነኝ እኔ ምንም አጠይቁ ጓደኞቼን አታስጨንቁ ብሎ ከዚህ በፊትም ቪዲዮ ስሪ ብላችሁኝ ሰርቼ በማግስቱ ነው የመጣው እና እንግዲህ ማለት በሳምሪ ህይወት ውስጥ የሚጠረጠረው እሱ ነው። ሌላ ተጠርጣሪ ሰው የለም። ተጠርጣሪ ስላችሁ ወንጀለኛ እንዳይመስላችሁ ደግሞ ምክንያቱም እንግዲህ ሌላ ሰው የታሰበ የለም። ሜቢ እንግዲህ ማለት
አይደን ነው ብሩክ መቼስ አቁሜ የለም። ምክንያቱም ከወንድሞቿ ጋር ስለሆነ ፍጹም ፍፄ ነው፣ ሄኖክም ሄኖክ ነው። ወርቄን ሰረቀብኝ ሲል ነበር ደግሞ ብሩክ እኮ ነው ያረገበት ወርቁን ማለት ነው። ወርቁን አርቲፊሻል አታውቅም። ብሩክ አንገቱ ላይ ያስሮበት ነበር በእንቅፍ ልቡ። ሄኖክ ተዘርፈሃል፣ በቃ አለቀ። እንዳሰጠው ብሩክ በዚህ አጋጣሚ ማለት ነው። ሰው ምን ልላችሁ ፈልጌ ነው ሳምርዬ ለምን ከነሱ ጋር መለያየት እንዳስፈለገ አልገባኝም። እንደውም እኔ ጥሩ ሰብሳቢ አገኘች ብዬ ነበር ያሰብኩት። ምክንያቱም ያው ታውቃላችሁ ሃይሚዬ ሶስት ይዛ ነው አሁን እዚህ ደረጃ ላይ ፌመስ የሆነችው። እሷም እንደዛ አይነት እድል ታገኛለች የሚለውን ነገር እየጠበቅኩኝ ነበር። ነገር ግን ትናንትና ያው መለየት አለብን ብለው ልቦናዋን ሰብረዋት ሸኟት ማለት ነው። ግን ይሄ የዚህ አካል ማን እንደሆነ አናቅም። ቤተሰቦች እስከምናቅ ድረስ መጠበቅ አለብን ማለት ነው። መቼም ሄኖክ እንትና ማን ነው አቤ ወራሱ ምን አምጡልኝ ቤኪ እንደዛ ይላል ብዬ አልገምትም። እንግዲህ ቤኪ ያስቆማታል ቪዲዮ ብዬ አላስብም። ምክንያቱም እሱ ካሜራ ማን ነው ስራ ይበዛበታል ባይዘወይ ለዛም ሊሆን ይችላል ካሜራ ጀርባ ላይ የማይመጣው። ከካሜራ ጀርባ የሁሉንም ዩቲዩብ ቻናል ተቆጣጣሪ ቤኪ ነው ባይዘወይ ማለት ነውና ጊዜ ላይኖረው ይችላል። እና ሳምርዬ ግን ብትሰሪኛ በጣም ደስ ይለናል። ፕራንክ ከሆነም ደግሞ ምናየው ይሆናል። ነገር ግን አዝነሽ ስለሄድሽ ደብሮኛል፣ እውነት ለመናገር ማለት ነው። ሳምርዬ ደብሮኛል። ያው በሰላም ትመለሳላችሁ ተስፋ አደርጋለሁ። ፕራንክ ከሆነ ሶኬ ደስ ይለናል ማለት ነው። ፍፄና ሄኖክ አስቡበት፣ ምንድነው የሰራችሁ ስራ እና ይብራራልን ብያለሁ ማለት ነው። ሌላ ደግሞ ስለ ሩታና ስለ አብርሽ ስሪበት ያላችሁ ልጆች አላችሁ። አብርሽዬ እኔ ምንም መናገር አልችልም፣ ምንም ማለት አልችልም። አብርሽ በራሱ ዓለም በራሱ ዛቢያ በራሱ ሐሳብ የሚራመድ ሰው ነው። እስከፈለገበት ጥግ ድረስ ይሂድ። ከዛ በኋላ ወደ እናንተ ይመለሳል። አሁን ላይ ግን ያለው እሱ ፉክክር ነው። በቃ ይብስብኛል እያለ ነው ያለው። ሰው ማንም ሰው እንዲናገረው አይፈልግም። አብርሃም ማለት ነው። ግን ወጣም ወረደም ማለት ነው ከሩታ ጋራ መቼም እንደማይለያይ ነው የምነግራችሁ። መቼም ማለት ነው ከሩታ ጋር ጭራሽ ፈጽሞ አይለያዩም። አሁን ደግሞ የእነሱን በረድ እያደረጉት ዳኒና ጽጌ ጸብ እያጧጧፉት ነው። አሁን ደግሞ እነዚህ የምታዋቸው ጎረምሶች ሁሉ ሩታ ስትወልድ ወደ እነ ጽጌ እና ዳኒ ይሄዳሉ። እንደዛ እያሉ ነው የሚሰሩት። ሶ ይሄ ስራ መሆኑ ይግባችሁ። በቃ እንደ ድራማ በሉት። በቃ የጸብና በቃ እንደዚህ የጓደኛ የግሩፕ ጸብ ባለትዳሮችን ማፋታት የሆነ በቃ እንዴት ልበላችሁ። አሁን ሙባረክ ራሱ ከቦታጅራ ሄዶ ነው ውብዬ ጋር ምን እንደሚሰራ እያያችሁ ነው እንግዲህ መጥቻ። አሁን ውብዬና ናሂ ተጣልተው ነው አይደለም እኮ። ስለዚህ ሁሉም ለቪዲዮ ነው የሚሰራው። የኛ ውድ ቤተሰቦች፣ እኛ የማዳም ቅመሞች የምንላችሁን ስሙ፣ አዳምጡ። የምሬ ነው። እውነት የሚናገሩ የማዳም ቅመሞች ብዙ ዩቲዩበሮች አሉ። ስለ አብርሽም ሆነ ስለ ሄኖክ አልኩኝ፣ ሄኖክ ይቅርታ፣ ስለ ሄኒ ይሄ የአርባ ምንጩ ማለት ነው የውብዬ ባል ማለት ነው። ውሸት ነው እንዳለ የሚሰሩት ድራማ። እንዴት ነው እንደዛ ወልዳችሁ ግን እናንተ ማለት ሆዳችሁ መሬት እየነካ የምትዋሹት ነገር ግርም ነው የሚለኝ። እኔ ግን አንድ የሚሰቀጠኝ ነገር፣ ምክንያቱም እነሱን በሌላ ስራ ይዛችሁ መታችሁ እናንተ ደግሞ በራሳችሁ ይሄን ነገር እንደዚህ አይነት ፍትጊያውን ብትሰሩ ችግር የለውም። ሰው ይከብዳል። እንደዚህ ሆዳችሁ እንዲያርጋችሁ ግን እንደዚህ መዋሸት በጣም ከባድ ነው። እግዚአብሔርን ቢያንስ ከወለዳችሁ በኋላ እንኳን ቢሆን ሶኬ ምንም ማለት አይደለም። ለማንኛውም የኛ እንቁ የሆናችሁ የምር የምትወዷቸው ቤተሰቦች ሩታም ሩታ ናት፣ ምንም አትሆንም፣ ካብርሽም አትለይም። እንትናም የናሆምም ሚስት ውብዬ ናት። ምንም አዲስ ነገር አይፈጠርም። ምንም መውለጃዋ ደርሷል የሁለቱም። ምንም አዲስ ነገር አይኖርም። ስሪባቸው ስላላችሁ ነው የኔ ውድ ቤተሰቦች። ካመናችሁ እመኑኝ፣ ካላመናችሁ ደግሞ ምንም ማድረግ አልችልም። በቃ ስራና ስራ ብቻ ነው እየሰሩ ያሉት። ምንም አዲስ ነገር የለውም የኔ ውድ ቤተሰቦች። አመሰግናለሁ። ይህን ቻናል ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ መሆን ትችላላችሁ። እናመሰግናለን። ባይ። ውድድ ነው ማድረጋችሁ። ባይ ባይ።